ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። ዘወትራዊ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሊድረሳችሁ እያልን የጥር 26 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱ ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የብልጽግናው ሰራዊት አለማጣ ለቆ ከወጣ በኋላ ሌላ የግዳጅ ስምሪት ተሰጥቶታል። ካለማጣ የተፈናቀለውና የተባረረው የብልጽግናው ጦር የተሰጠው አዲስ የግዳጅ ቀጠና የት ነው? ይህንን ኃይል እንዲያግዝ ልዩ ትዕዛዝ የተሰጠው ባዲን አድማ ብተና አባላትስ ምን ያህል ነው? በወሎ ቤት አማራ ግፍ የተፈጸመባቸው የ65 ዓመቱ አዛውንት አሳዛኝ ግፍም በዜናችን የተዳሰሰ ቀዳሚው መረጃችን ነው። የብልጽግናው ስርዓት በሰነድ ህወሓት በመርፌ የሚያሰቃዩት የጠለምት አማራ ህዝብ ዛሬ ባወጣው መግለጫው የተከዜ ድንበራችንና አማራዊ ማንነታችን ይከበር ሲል አቋሙን ግልጽ አድርጓል። የማንነት ጥያቄያችን መቼም ቢሆን እና በማንም ቢሆን የማይሸነፍ ነው በማለት የገለጸው ኮሚቴው ህዝባችን ወደ ኋላ ላይመለስ ነጻ የወጣ መሆኑ እንዲታወቅ ዳግም እናሳስባለን ብሏል። ሙሉ መረጃውን በሰዓቱ ዜናችን ይደመጣል። የብልጽግናው መዋቅራዊ ጥቃት ዛሬም ተባብሶ የቀጠለ ሲሆን በምስራቅ አሩሲ የተፈጸመውን አስከፊ ጥቃት ዜናችን በዝርዝር አሰናድቶታል፣ ይደመጣል። ክፋት፣ ማስመሰል፣ ውሸትና ጭካኔ መገለጫቸው የሆኑት የብልጽግናው ሊቀመንበር ከዓመታት በፊት ወልቃይት ጠገዴ ሲፈጠርም በጌምድሬ አሁንም በጌምድሬ ነው ብለው ከተናገሩት ንግግራቸው በማፈንገጥ ዛሬ ግን የወልቃይት ጉዳይ ፈተናችን ነው፣ እኔም ሆንኩ ይህ ምክር ቤት የወልቃይትን ጉዳይ መፍታት አይችልም ሲሉ ተናግረዋል። ይህ የብልጽግናው ሊቀመንበር ንግግር ብዙ የሚተነተን ቢሆንም በዕለቱ ዜና ሰዓታችን ሙሉ መልእክቱን አሰናድተነዋል፣ ይደመጣል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የተሰናዳው መረጃችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ከአለማጣ የወጣው ጦር በወልዲያ ቀጠና ተሰማራ። የብልጽግናው ስርዓት በህወሓት ታጣቂ ኃይል የተነጠቀውን የአለማጣ ቀጠና ከለቀቀ በኋላ ጦሩን ከወልዲያ እስከ ስታይሽ ባለው ቀጠና ማስፈሩን የጣና ቴሌቪዥን ምንጮች ተናገሩ። የብልጽግናው ስርዓት በአማራ ክልል ሰሜን ወሎ ዞን ራያ አለማጣ ያሰፈረውን ኃይሉን ከራያ አለማጣ ማስወጣቱን ተከትሎ በርካታ የእግረኛ ሰራዊትና የባዲን አድማ ብተና ኃይሉን ከወልዲያ ጀምሮ እስከ ጋሸናና ስታይሽ ቀጠና ማስፈሩን የሚናገሩት የጣና ቴሌቪዥን ምንጮች የሰራዊት ስርጭቱ በስርዓቱ ላይ ከፍተኛ ስጋት እንዳረበበ ያሳያል ብለዋል። የብልጽግናው ሰራዊት ለዓመታት ይዞት ከነበረው የራያ አለማጣ ቀጠና የተባረረው ባሳለፍነው ሳምንት መሆኑ የሚታወስ ሲሆን ይህን የሰራዊት እንቅስቃሴውን ደግሞ ብልጽግና እንደተለመደው ስልታዊ ማፈግፈግ በሚል ስም የህወሓትን ጦር ለማስገባት ነው ሲሉ ይናገራሉ። ሆኖም በዛሬው ዕለት ከፍተኛ የድሮን አሰሳን ጨምሮ በርካታ ኃይሉን እስከ እስታይሽና ጋሸና ድረስ ለማስፈር መገደዱን የሚናገሩት ምንጮቻችን የሰራዊት አባላቱን እንቅስቃሴ ስንመለከት ከፍተኛ ፍርሃትና ድንጋጤ ይታይባቸዋል። በተለይም አብዛኞቹ አዲስ ተመራቂዎች በመሆናቸው ከአካባቢው ጋር ለመላመድም የተቸገሩ ሆነው አይተናቸዋል ሲሉ ተናግረዋል። ይህ በእንዲህ እንዳለ የብልጽግናው ሰራዊት አንድን አርሶ አደር የፋኖ ደጋፊ ነህ በሚል ምክንያት የደረሰ ሰብሉንና ሙሉ ንብረቱን መውረሱን የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ አስታውቋል። ረሃብን የጦር መሳሪያ በማድረግ ከባድ የጦር ወንጀል የሚፈጽመውና ኢሰብአዊነትን መገለጫው ያደረገው የብልጽግናው ስርዓት በሁሉም የአማራ ግዛቶች የፋኖ ቤተሰብ ናችሁ በማለት የተሻለ ገቢ ያላቸውን ግለሰቦች ንብረት ዘርፎ ወርሷል። ዛሬም በአማራ ክልል ሰሜን ወሎ ዞን የቡግና ወረዳ 01 ቀበሌ አይና ኢየሱስ ከተማ ነዋሪ የሆኑትንና የ65 ዓመት አዛውንቱ አቶ ይመር ገበያው የተባሉትን ግለሰብ አርሰው አርመው አጭደውና ከምረው ያስቀመጡትን የስንዴ ክምር በትናንትናው ዕለት በሌሊት በመውቃትና በማምረት 13 ኩንታል ተኩል
ስንዴ የቡግና ወረዳ ብልጽግና ካቢኔዎች ለግላቸው እንደተከፋፈሉት የአጼ ምኒልክ ዕዝ ያደረሰን መረጃ ያመላክታል። እዙ አክሎም የአዛውንት ወል የተወረሰው የፋኖ ደጋፊ ነህ ከፋኖ ጋር ግንኙነት አለ በሚል ምክንያት ሲሆን በሌሊትና በግዴታ የግለሰቦችን የቀንድና የጋማ እንስሳት በማስወጣት በወረዳው ሚሊሻ ጽሕፈት ቤት ባለሙያዎች አስተባባሪነት በብልጽግና የወረዳውን ዋና አስተዳዳሪና መላ ካድሬው እንዲሁም ኮሎኔል ዘውዱ በተባሉ የሚሊሻ ጽሕፈት ቤት ኃላፊና አንዳንድ ሚሊሻዎች አስተባብረውት የተፈጸመ መሆኑን አረጋግጠናል ብለዋል። የብልጽግናው ስርዓት የፈጸመውን ነውር ተከትሎ በአካባቢው ቁጣ የተቀሰቀሰ ሲሆን የአካባቢው ነዋሪዎችም በጠራራ ፀሐይ ሀብት ንብረታቸውን የተዘረፉት አቶ ይመር ገበያው የአንድ ወንድና የአራት ሴቶች ልጆች አባት ናቸው። እኒህ አዛውንት በሶስት እግር እየሄዱ አርሰው ቤተሰቦቻቸውን የሚያስተዳድሩበትን እህላቸውን በግልጽ ሲቀሙና ሲዘረፉ እያየን ብልጽግና ዛሬም ነገም በእያንዳንዳችን ቤት የአይናችሁ ቀለም አላማረንም እየተባልን መዘረፋችን አይቀርም ሲሉ የአካባቢው ነዋሪዎች ተናግረዋል። የተከዜ ድንበራችንና አማራዊ ማንነታችን ይከበር። የጠለምት ህዝብ በአማራ ክልል የሰሜን ጎንደር ዞን ጠለምት ህዝብ በህወሓት የተከፈተበትን የማንነት ድፍጠጣና የርስት ንጥቂያ ጦርነት እንዲሁም የብልጽግናው ስርዓት በምርጫ ቦርድ በኩል የፈጸመውን የግዛት ስያሜ አስመልክቶ ቅሬታውን ገለጸ። የጠለምት አማራ ማንነትና ወሰን አስመላሽ ኮሚቴ ለጣና ቴሌቪዥን በላከው መግለጫ የተከዜ ድንበራችንና የጎንደር አማራ ማንነታችን ይከበርልን ብለዋል። ኮሚቴው በመግለጫው መላ የጠለምት ህዝብ ለሰላም ካለን ጉጉት የተነሳ ግጭት የማቆም ስምምነት አካል የሆነውን የፕሪቶሪያ ስምምነት በማክበር ለሰላም ዋጋ ስንከፍል መቆየታችን ይታወቅልን። በጅምላ እያፈኑን ሰላምን ሰብከናል፣ እያቆሰሉን የሰላም ክንዳችንን ዘርግተናል፣ እየገደሉን የሰላም ሐዋርያ ሆነን ከልክ ያለፈ ዋጋ ከፍለናል። አሁንም ለሰላም ዋጋ መክፈላችንን ቀጥለናል። ይሁን እንጂ በህወሓት በኩል ያሉ በህግና በመርህ በስምምነትና በግልግል ዳኝነት ያለመገዛት ፍላጎቶች በእኛ በኩል ለሰላም የሰጠነውን ከፍ ያለ ቦታ ዋጋ ሳጣና የኢትዮጵያውያን ሀገረ መንግስት አደጋ ላይ የጣለ ሆኖ ታይቷል ሲል ገልጿል። ህወሓት በጠለምት አማራ ህዝብ ሁለት ወረዳዎች ላይ ጥር 18 ቀን 2018 ዓ.ም የወራ ጦርነት ከመክፈቱ በፊት የነበረውን ሂደትና ዝግጅት አስመልክቶ የጠለምት አማራ ማንነትና ወሰን አስመላሽ ኮሚቴ ባወጣው መግለጫ የፕሪቶሪያ ስምምነት በግልጽ በወረቀት ከሰፈሩ የስምምነቱ ፍሬ ነገሮች ውጭ በሆነ መንገድ በትነግ በኩል ትርጉምና ማብራሪያ ሲሰጥበት በተፈናቃይ ስም ታጣቂ ኃይሉን ሲያስገባ የጠለምት አማራ ህዝብን እንዳሻው ረግጦ ግዛት የራሱን ወታደራዊና ፖለቲካዊ አቅም ለማሳደግ ጊዜ ለመግዛት የጊዜው አስተዳደር ምስረታው ይራዘምልን ጥያቄ በማቅረብ ሂደቱን ሲያወሳስብ ከቆየ በኋላ ጥር 18 ቀን 2018 ዓ.ም መላው የኢትዮጵያ ህዝብና ዓለም አቀፉ ማህበረሰብ በግልጽ በተመለከተ ሁኔታ የምስራቅና ምዕራብ ጠለምት ወረዳዎችን በኃይል ለመውረር ውጊያ በመክፈት የፕሪቶሪያውን ስምምነት በግልጽ ጥሶታል ብለዋል። ኮሚቴው አክሎም ህወሓት የከፈተው የጦር ወረራ ቡድኑ ያለ ጦርነት መኖር የማይችል የህዝብና የሀገረ መንግስቱ ህልውና አደጋ መሆኑን ዳግም አረጋግጧል ሲል የገለጸ ሲሆን አክሎም የብልጽግናው ስርዓት የፊታችን ግንቦት 24 ቀን 2018 ዓ.ም አካሂደዋለሁ ብሎ ቀነ ቀጠሮ በያዘለት ምርጫ ላይ ቦርዱ የምርጫ ክልልና ምርጫ ጣቢያዎችን አስመልክቶ ያሰራጨውን ሰነድም እንደሚቃወም አስታውቋል። በጦርነት ውስጥ ሆነን የኢትዮጵያን ብሔራዊ ምርጫ ቦርድ ሰባተኛው አገራዊ ምርጫ አስመልክቶ የምርጫ ክልልና ምርጫ ጣቢያዎች ዝርዝር መረጃ ይፋ ማድረጉን በሰነዱ ላይ ተመልክተናል። በዚህ መሰረት የጠለምት 3 ወረዳዎች ማለትም ምስራቅ ጠለምት፣ ምዕራብ ጠለምትና ማይጠምሪ ከተማ፣ ሰሜን ምዕራብ ትግራይ በሚል ምድብ ስር ተጠቅሰው አይተናል። በጦርነት ወረራ ስር ሆነን የተመለከትነው የቦርዱ የምርጫ ጣቢያ ዝርዝር መረጃ የጠለምት አማራ የማንነትና ወሰን ጥያቄ የህዝቡን ፍላጎትና መሬት ላይ ያሉ እውነታዎችን ያገናዘበ ሆኖ አላገኘነውም ሲል ተቃውሞን ገልጿል። የብልጽግናው ምርጫ ቦርድ ያሳለፈውን የምርጫ ጣቢያዎችንና ክልል ስያሜዎችን በተመለከተ የጠለምት አማራ ማንነትና ወሰን አስመላሽ ኮሚቴ ትነግ ጠለምትን ጨምሮ ወልቃይት ጠገዴና ራያን ወደ ትግራይ ሪፐብሊክ ለማካለል የወሰነው በራያ ያለ ባወጣው የ1968 ዓ.ም ማኒፌስቶ እንደነበር በደርግ መውደቅ ማግስት እነዚህን አካባቢዎች ወደ ትግራይ ክልል ያጠቃለላቸው በጉልበት እንደነበር ጠለምትን ጨምሮ ወልቃይት ጠገዴና ራያ ወደ ትግራይ የተካለለው የብሔራዊ ክልላዊ አስተዳደር ለማቋቋም የወጣውን አዋጅ ቁጥር 7/1984 በሚጥስ መልኩ እንደነበር በዝርዝር በመጥቀስ ለፌዴሬሽን ምክር ቤት የጠለምት አማራ ማንነትና ወሰን ጥያቄዎችን ማቅረባችን ይታወቃል። እኛ የጠለምት አማራዎች ታሪካችን፣ ስሪታችን፣ ማንነታችንና ስነልቦናችን ጎንደሬ አማራ ነው። አማራዊ ማንነታችንና ተከዜ ወሰናችን እንዲከበር ደጋግመን በአደባባይ ሰልፍ ከመጠየቃችንም በላይ ትነግ የወረራ ውጊያ በከፈተብን በዚህ ሳምንት ውስጥ እንኳ ባለፈው ጥር 22 ቀን 2018 ዓ.ም በማይጠብሪ ከተማ ባካሄድነው ህዝባዊ ሰልፍ ለዓለም ማህበረሰብ በግልጽ አሳይተናል። ስለሆነም የምርጫ ቦርድ የጠለምት አማራ ህዝብ መብትና መሰረታዊ ፍላጎት
ባከበረ መልኩ የምርጫ ጣቢያ ምደባ ስያሜውን እንዲያርም በአማራ ክልል ስር እንዲያደርግ እንጠይቃለን ሲል አስታውቋል። ኮሚቴው በመጨረሻም የጠለምት አማራ ህዝብ ያለማንነቱ ሌላ ማንነት በኃይል ተጭኖበት የነበረ ቢሆንም ፍትሐዊ የማንነት ትግል የትም ቦታ ተሸንፎ የማያውቅ በመሆኑ በጊዜ ሂደት እውነታውን ከመላው ኢትዮጵያውያን አልፎ ዓለም አቀፉ ማህበረሰብ የተገነዘበበት ደረጃ ላይ ደርሰናል። ህዝባችን ወደ ኋላ ላይመለስ ነጻ ያወጣ መሆኑ እንዲታወቅ ዳግም እያስገነዘብን በሶስቱም ወረዳ የሚገኘው ህዝብ ጊዜያዊ ህዝባዊ አስተዳደር በማዋቀር የአካባቢው የመልማትና የፍትህ ጥያቄ እንዲቀላጠፍ ከህዝባችን የማንነትና ወሰን ጥያቄ ጎን ለጎን የመልማት ጥያቄዎቹ በኢትዮጵያዊ ዜግነቱ ሊያገኙ የሚገባ የበጀትና የልማት ማካካሻዎች እንዲሰጡት የፌዴራል መንግስቱን እንጠይቃለን። በተለይም የጠለምት ህዝብ የፕሪቶሪያ ግጭት የማቆም ስምምነቱ አክብሮ እንደ ኢትዮጵያ አብሮነት እንደ ተዋሳኝ ጎረቤት ሰላምን መርጦ ያለና ቀጣይም የሚኖር ታላቅ ህዝብ መሆኑን ያረጋገጠበት ሰኔ 20 2016 ዓ.ም የፕሪቶሪያ ስምምነት በማክበር ተፈናቃይ የተቀበለ በመሆኑ ይህ የሰላም ዘብ የሆነ ህዝብ ድምፁ ሊከበር ይገባል ስንል እንጠይቃለን ሲል የዕለቱን መልእክት አጠናቋል። በአሩሴ ዞን የሆነው ምንድን ነው? በኦሮሚያ ክልል ምስራቅ አሩሴ ዞን በርካታ የኦርቶዶክስ ሃይማኖት ተከታዮች ታግተው መወሰዳቸውን የአካባቢው ነዋሪዎች ለጣና ቴሌቪዥን ገለጹ። ከወራት በፊት በንጹሃን ላይ ያነጣጠረ አሰቃቂ ግድያ የተፈጸመበት የምስራቅ አሩሴ ዞን አሁንም በክርስትና እምነት ተከታዮች ላይ የሚደርሰው ሰቆቃ ተጠናክሮ መቀጠሉን የአካባቢው ነዋሪዎች ተናግረዋል። በምስራቅ አሩሴ ዞን እንቆሎ ዋቤ ወረዳ ከ13 በላይ የኦርቶዶክስ ሃይማኖት ተከታዮች በታጣቂዎችና በክልሉ የጸጥታ መዋቅር ታፍነው መወሰዳቸው ታውቋል። የዞኑ ሀገረ ስብከት በበኩሉ የሃይማኖቱ ተከታዮች ታፍነው የተወሰዱት በክልሉ በሚንቀሳቀሱ ታጣቂዎች መሆኑን ማረጋገጡን የገለጸ ሲሆን የአካባቢው ነዋሪዎች በበኩላቸው 3 የአንድ ቤተሰብ አባላትን ጨምሮ ከ20 በላይ ንጹሃን ታግተው እንደተወሰዱ ገልጸዋል። እንደ ምንጮቻችን ገለጻ ንጹሃኑ የታገቱት በእንቆሎ ዋቤ ወረዳ ሎሚ ለመን በሚባል ስፍራ በሚገኝ ባለ እግዚአብሔር ቤተክርስቲያን መሆኑን ገልጸው በአጎራባች ወረዳዎችም ዛሬ ሌሊት ጀምሮ በንጹሃን ላይ ያነጣጠረ ጥቃት እየተፈጸመ እንደሆነ ተናግረዋል። በያዝነው ዓመት ዳር ወር ላይ ብቻ ከ100 በላይ ንጹሃን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በግፍ የተገደሉበትና ከ30 በላይ የሚሆኑት ደግሞ የታገቱበት ምስራቅ አሩሴ ዞን ዛሬም እየተፈጸመ ባለው እገታና ማፈናቀል ስጋት ውስጥ የገቡ በርካታ የአካባቢው ነዋሪዎች መኖሪያ መንደራቸውን እየለቀቁ እንደሆነ ምንጮቻችን ገልጸዋል። በዛሬው ሌሊት በጠና ወረዳ ከ7 በላይ ንጹሃን ላይ በታጣቂዎች ጉዳት መድረሱን የሚናገሩት የጣና ቴሌቪዥን ምንጮች ታጣቂዎቹ ቤት ለቤት እየዞሩ ባደረሱት ጥቃት በጠና ወረዳ ኬለ ቀበሌ 2 ንጹሃን በጭካኔ ሲገደሉ ቀሪዎቹ በወረዳው ሐሰን ኦስማን ጤና ጣቢያ ለሕክምና መግባታቸውን ገልጸዋል። በታጣቂዎቹ ከተገደሉት በተጨማሪ በዚህ ወረዳ ቁጥራቸው ያልታወቁ ንጹሃን ታፍነው መወሰዳቸው ታውቋል። በዚህም በርካታ ሰዎች በስጋት አካባቢውን ለቀው እየተሰደዱ ስለመሆናቸውም መረጃዎች ጠቁመዋል። የሐሰን ኦስማን ጤና ጣቢያ ምንጮች እንደገለጹት ታጣቂዎቹ ጉዳት አድርሰውባቸው ወደ ተቋሙ ከገቡት 5 ሰዎች 3ቱ ላይ የከፋ ጉዳት እንደደረሰባቸው ገልጸው የተመቱትም በስለትና በዱላ መሆኑን አረጋግጠናል ብለዋል። በታጣቂዎች ከተጎዱት ንጹሃን መካከል 2ቱ ሴቶች መሆናቸውን የገለጹት የሕክምና ባለሙያዎቹ አንድ የ9 ዓመት ሕፃን እንደሚገኝበትም አክለው ገልጸዋል። በሃይማኖታቸውና የብሔር ማንነታቸው ምክንያት የክልሉ መንግስት ስልታዊ ድጋፍ በሚያደርግላቸው ታጣቂዎች የተጎዱት ንጹሃን ወደ ጤና ተቋም መግባታቸውን ያረጋገጡት ታጣቂዎች ድጋሚ ወደ ስፍራው ዘልቀው በመግባት ተጨማሪ ጉዳት ለማድረስ ሙከራ ማድረጋቸውን ምንጮቻችን ተናግረዋል። በዚህም ታጣቂዎቹ ተቋሙን ለማጥቃት በመሞከራቸው ደግሞ የሐሰን ኦስማን ጤና ጣቢያ ለሰዓታት ስራ አቁሞ እንደነበርም ጨምረው ገልጸዋል። በኦሮሚያ ክልል በአማራ ተወላጆች ላይ ያነጣጠረ ጥቃት መከፈቱን ተከትሎ ከ4000 በላይ የአማራ ተወላጆች ከምስራቅ ወለጋና ከጅማ ዞን በመውጣት ወደ አጎራባች ክልሎች እንደተሰደዱ በተደጋጋሚ መዘገባችን ይታወሳል። የወልቃይትን ጉዳይ አልወሰንም አብይ የብልጽግናው ሊቀመንበር ዛሬ በተካሄደው የብልጽግናው ምክር ቤት 10ኛ መደበኛ ስብሰባ ላይ ተገኝተው ከአባላት ለተነሱላቸው ጥያቄዎች ምላሽ ሲሰጡ የወልቃይት ጉዳይና ድርድር በብልጽግናው ፓርላማ አባላት የተነሱ ነበሩ። ለእነዚህ ጥያቄዎች ምላሽ የሰጡት የብልጽግናው ሊቀመንበር የወልቃይት ጉዳይ አስቸጋሪና ፈተና ሆኖብናል ብለዋል። በተለይም የተፈናቃዮች አለመመለስ ጉዳዩን ለመፍታት ፈተና እንደሆነባቸው የገለጹት የብልጽግናው ሊቀመንበር መጀመሪያ ተፈናቃዮች ከተመለሱ በኋላ ጉዳዩ ዘላቂ መፍትሄ ሊሰጠው ይችላል። ተፈናቃዮች እንዳይመለሱ
ደግሞ ህወሓት ተፈናቃዮችን አግቶ አለቅም አለ። አሁን ባለው ሁኔታ የወልቃይትን ጉዳይ እኔ ልወስን አልችልም፣ ይህ ምክር ቤትም የመወሰን አቅም የለውም ብለዋል። ይህ የብልጽግናው ሊቀመንበር ንግግር ሰፊ ትንተና የሚሰጠው ቢሆንም በዋናነት ግን ፓርላማና የፌዴሬሽን ምክር ቤት የሚነሱ የማንነትና የወሰን ጥያቄዎችን መወሰን ካልቻለ ለምን ይሰበሰባል? የብልጽግናው ሊቀመንበር ራሳቸው እስካሁን ከነበረው አሰራራቸው ተነስተን ለህግና ለስርዓትም ሆነ ለአሰራር ተገዥ መሆን የጀመሩት መቼ ነው የተጀመረው? በቅርቡ ምርጫ ቦርድ የምርጫ ጣቢያዎቹን ሲያደራጅ ያሰራጨውን መረጃስ ከምን ያገኘው ነው? ከዚህ በፊት ወልቃይት ጠገዴ መሬቱም ሆነ ህዝቡ የበጌምድር አካል ነው። በጌምድሬነቱን ለማስጠበቅ ያን ሁሉ መከራና ግፍ ሲያደርስበት በጽናት እየታገለ ቆይቷል ብለው ራሳቸው የብልጽግናው ሊቀመንበር የተናገሩትን ቃላቸውን ለምን ለመቀየር ተገደዱ? የሚሉትና ሌሎች ጥያቄዎች ሊነሱ የሚገባቸው ናቸው። የብልጽግናው ሊቀመንበር በወልቃይት ጉዳይ የሰጡት ንግግር ለእውነተኛ የወሰንና ማንነት ጥያቄ ላለው የጎንደር አማራ ህዝብ በጥንቃቄ መታየት የሚገባው መሆኑን የፖለቲካ ተንታኞች ይናገራሉ። የብልጽግናው ሊቀመንበር ንግግር ተከታትለን እንመለስ። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸውን ታቅፈው ይለምኗቸዋል። ብር ስጧቸው፣ ልጃቸውን ተቀበል ይላሉ። ከተቀበሉና ከሄዱ በኋላ ወዲያው ይቀበሏቸዋል። ታውቃላችሁ፣ የነሱ ስራ ከሰጪው ተቀብሎ ማቀበል ብቻ ነው። ያ ገንዘብ ምን ላይ እንደሚውል አይወስኑም። የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ይህን ለማሻሻል ብዙ ሙከራ ተደርጓል። ብዙ ስራ ተሰርቷል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው። ይሄ የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው ማይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባህ እዚህ ነው ብሎ መወሰን የሚችለው? ይሄው ባለፉት አመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ሊፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም የወልቃይትን ጉዳይ፣ ተስፋ አደርጋለሁ እናንተ አትወስኑም። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን።
ክቡራትና ክቡራን ዜናችን የተከታተላችሁትን ይመስል ነበር። በሌላ የዜና መሰናዷችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።